90,000 ብር 2 ቀን ላልበለጠ ሕክምና ተከፈለ ብዬ እሪ ስል 4 ቀልድ ብሎ አንድ ወዳጄ እንደረሰ ይላከልኝ 2,50,000 ብር 2,50,000 ብር ለ16 ቀን ሕክምና ተብሎ የተከፈለ ነው። ይህን ሰው ታውቁታላችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬት ምክትል ስራ አስኪያጅ የነበረ ሰው ነው። ናው ላይ ህይወቱ አልፏል። 2,50,000 ብር እንዲከፍል ተደርጓል ለ16 ቀን ሕክምና። አንዳንድ ሰዎችን አነጋግሬ እዛ አካባቢ ያሉት በቪቪአይፒ ነው የታከመው አሉ። ቬሪ ቬሪ ኢምፖርታንት ፐርሰን አንቀባረውን የገደሉት። ሕክምና ላይ ቪቪአይፒ ተራ ሰው የሚባል ነገር አለ ወይ? መጀመሪያ ሲጀምር ብዙ ሰዎች ነፃ ገበያ ነው፣ ደስ ያላቸውን ፕራይስ ሴት ማድረግ ይችላሉ። አይደለም፣ ይሄ ዕቃ አይደለም። አንድን ዕቃ ስትገዛ ፕራይስ ይነገርሃል። ከተመቸ ትገዛለህ፣ ካልተመቸ ትሄዳለህ። ሕክምና ላይ እንደዚህ አይደለም። የመኖር መብቴ መጀመሪያ መረጋገጥ አለበት። ስላለህ የምትኖርበት፣ ስላጣ የምትሞትበት አካሄድ። ምክንያቱም መንግስት የተለያዩ የሕክምና ዕቃዎችን በሉ መድኃኒቶችን በሉ ባለሙያዎችን በሉ ከፍተኛ ወጪ አውጥቶ በርካሽ ዋጋ የሚሰጣችሁ፣ በነፃ ዋጋ የሚሰጣችሁ ይሄ የመኖር መብት የሰብአዊ መብቶች እንዳይጣሱ በሚል ነው። ሆስፒታል ስለከፈትክ ደስ ያለን ፕራይስ ሴት ታደርጋለህ ማለት አይደለም። ደግሞ የሚያሳዝነው የምግብ እንዴ! ስንተኛ ኮከብ ምግብ ቤት ነው የከፈታችሁት? በዛ ላይ ኢመርጀንሲ ሩም ያለን ታካሚ የምግብ በምን አጎረሳችሁት? አልጋ ይሉሃል። አልጋ የሆነ ኮከብ ሆቴል እንደዛ አያስከፍልም። 34,000 ብር 40,000 ብር 42,000 ብር ይላሉ ፐርደይ ለአልጋ ሰርቪስ። መታህ እንጥስ ስትል እንኳን እግዜር ይማርክ ካለች ይጻፋል። እንደዚህ ነው የመጣ ነው ጎበዝ። ጤና ጥበቃ ሚኒስትር ሆይ ትሰማ እንደሆን ስማ። ይሄ አያቀባብርም። ስርዓት እንዲዙ ታደርግልናለህ ወይስ ቀጣዩ እርምጃ ሌላ ሊሆን እንደሚችል አስበው። የተማረሩ ሰዎች እየተፈጠሩ ነው ያሉት በሕክምና ላይ፣ በዛ ላይ ሳይድኑ ጭምር እኮ። እነዚህም አስከፍለው ሙያ ቢኖራቸው መጀመሪያ ሲጀምር የሙያ ስነ ምግባር ያላቸው ሰዎች አይደሉም፣ ነጋዴዎች ናቸው። ከተለያዩ ቦታዎች ተለቃቅመው ነው ሆስፒታል ብለው ሆስፒታል የከፈቱት። 2,50,000 ብር ሲጠይቁ ምንም የሙያ ስነ ምግባራቸው አያግዳቸው። በዚህ አጋጣሚ ግን በተለያዩ በተለይ የግል ሆስፒታሎች ውስጥ ሰው የሚሞትባችሁ ሰዎች ጠቅልለው ሲሰጧችሁ ወስዳችሁ ከመቅበራችሁ በፊት አንድ ሬሳው የእናንተ መሆኑን ይዩት። ሌላው ደግሞ ስፔር ፓርቱን ጭምር ይዩት። ስፔር ፓርት ለቀማ ላይም ገብተዋል አሉ። ቻው፣ ደህና ሁኑ።